የኢትዮጵያ ሲቪል ማህበረሰብ ድርጅቶች ካውንስል ሰባተኛው ጠቅላላ ምርጫ እጅግ ስኬታማ በሆነ አኳኋን መካሄዱን ተከትሎ በዛሬው ምሽት እጅግ ታሪካዊ የሆነ የምስጋና መርሃ ግብር ስላዘጋጀ ከልብ አመሰግናለሁ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች በምርጫው ሂደት ውስጥ ከነበራቸው ንቁ ተሳትፎ ባሻገር ዛሬ ሰባተኛው ጠቅላላ ምርጫ ሰላማዊና ዴሞክራሲያዊ በሆነ አኳኋን እንዲካሄድ አስተዋጽኦ ላበረከቱ አካላት የጋራ ምክር ቤታቸው በሆነው በኢትዮጵያ ሲቪል ማህበረሰብ ድርጅቶች በኩል ማዘጋጀቱ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ለዴሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት በተግባር የሚያሳይ ነው። ሀገራዊ ተቋማት በጋራ ጥረትና በብዙ መስዋዕትነት የተመዘገቡ ሀገራዊ ድሎችን እውቅና የመስጠት ልምድ ማዳበራቸው ለዴሞክራሲ ስርዓት ግንባታችን ትልቅ አስተዋጽኦ የሚያበረክት ሊለመድ ሊሰርጽና ሊቀጥል የሚገባው የፖለቲካ ስርዓት የሚያዘምን ባህልና ተቋማዊ ስልጣኔን የሚያሳይ ጉዳይ ነው። ከዚህ አንጻር ይህንን ዝግጅት በዚህ ደረጃ ማዘጋጀታቸው ለሌሎችም ትልቅ ትምህርት የሚሰጥ ነው። እንግዲህ እንደሚታወቀው ለኢትዮጵያ ዴሞክራሲ አማራጭ የሌለው የህልውና ጉዳይና የሁለንተናዊ ብልጽግና መሰረት ነው። ዴሞክራሲ የህዝባችን የተለያዩ የብዝሃነት መልኮች የምናስተናግድበት ዘላቂ ሰላም የምናረጋግጥበትና ጠንካራ ሀገር የምንገነባበት ምሰሶ ነው። ይህንን መሰረት በማድረግ ፓርቲያችን ብልጽግና ለኢትዮጵያ ዴሞክራሲ ግንባታ ከፍተኛ ትኩረት ሰጥቶ ምቹ ሁኔታ ለመፍጠር ከፍተኛ ርብርብ ሲያደርግ ቆይተዋል። በዴሞክራሲ ስርዓት ግንባታ ላይ የሲቪል ማህበረሰብ ድርጅቶች አዎንታዊ ተሳትፎና አስተዋጽኦ የማይተካ ሚና አለው። የሲቪል ማህበረሰብ ድርጅቶች መራጩን ህዝብ ከማስተማር መራጩ ህዝብ ህገ መንግስታዊ የሆነውን የመምረጥ መብቱን እንዲጠቀም በማድረግ በሰላም እሴት ግንባታ በአጠቃላይ በመንግስትና በህዝብ መካከል ድልድይ በመሆን የዜጎችን ተሳትፎና ባለቤትነት ከማረጋገጥ አኳያ ትልቅ አስተዋጽኦ ያበረክታሉ። ይህንኑ መነሻ በማድረግ በብልጽግና የሚመራው መንግስት የሲቪል ማህበረሰብ ድርጅቶች በሀገራዊ፣ ማህበራዊ፣ ኢኮኖሚያዊ፣ ዴሞክራሲያዊ ስርዓት ግንባታ ላይ በአጠቃላይ በሀገር ግንባታ ላይ ያላቸውን አስተዋጽኦ በሚገባ እንዲያበረክቱ ምቹ ሁኔታ ለመፍጠር ሰፊ ጥረት አድርጓል። በሰባተኛው ሀገራዊ ምርጫ የሲቪል ማህበረሰብ ድርጅቶች ተሳትፎ ያለፉት ዓመታት ጥረት ውጤት ነው ብለን መውሰድ እንችላለን። በቀጣይም የሲቪል ማህበረሰብ ድርጅቶች በሁለንተና ሀገር እድገት ላይ የድርሻቸውን እንዲያበረክቱ ብልጽግና ፓርቲ አስፈላጊውን ድጋፍና ትብብር ለማድረግ ቁርጠኝነቱን በዚሁ አጋጣሚ መግለጽ እፈልጋለሁ። በአጠቃላይ ሰባተኛው ጠቅላላ ምርጫ በስኬት እንዲካሄድ አስተዋጽኦ ላበረከቱ አካላት በተለይም ለመላው የሀገራችን ህዝብ፣ ለጸጥታ አካላት፣ ለሚዲያ ተቋማት፣ ለተፎካካሪ ፖለቲካ ፓርቲዎች በአጠቃላይ በምርጫው ሂደት ተሳትፎ ለነበራቸው አካላት በሙሉ በብልጽግና ፓርቲ እና በራሴ ስም ላቅ ያለ ምስጋና አቀርባለሁ። በቀጣይ ብልጽግና ፓርቲ ከፖለቲካ ፓርቲዎችና ሌሎች በሀገር ግንባታ ላይ ሚና ካላቸው አካላት ጋር በትብብር ለመስራት ቁርጠኛ ነው። ባለፉት ዓመታት የጀመርነውን በፉክክርና በትብብር መካከል ሚዛን ጠብቆ የመሄድ ጥረታችንን በቀጣይ ማጠናከርን የምንቀጥል ይሆናል። በአጠቃላይ እያንዳንዱ ዜጋ፣ እያንዳንዱ ማህበረሰብ አካል፣ እያንዳንዱ የተደራጀ አካል በሀገር ግንባታ ላይ የድርሻውን በሚገባ
እንዲያበረክት የሚያስችል ምቹ ሁኔታ ለመፍጠር ከፍተኛ ጥረት የምናደርግ መሆኑን በዚሁ አጋጣሚ መግለጽ ፈልጋለሁ። ሰባተኛው ጠቅላላ ምርጫን ከሌላው ጊዜ ለየት የሚያደርገው መራጩ ህዝብ እስከሚቀጥለው ቀን ሌሊት 10 ሰዓት ድረስ የመምረጥ መብቱን ለመጠቀም ይበጀኛል የሚለውን አካል ለመምረጥ የተሰለፈበት እና ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነት ያሳየበት ነው። ስለዚህ በአጠቃላይ በሂደቱ የተማርነው ጉዳይ ህዝቡ በዲሞክራሲያዊ አኳኋን በራሱ ይሁንታ ሀገርን መምራት ያለበት እሱን መወከል ያለበትን አካል ለመምረጥ እጅግ ቁርጠኛ መሆኑን ትልቅ ጽናት ያለው መሆኑን የሚያሳይ ነው። ከዚህ በተጨማሪ የሀገር ግንባታን እጅግ ወደ ላቀ ደረጃ ማሸጋገር የሚቻለው የዲሞክራሲ ባህል ሲዳብር ነው የሚል እምነት እንዳለው ህዝቡ በሚገባ አሳይቷል። ለዚህ ብልጽግና ፓርቲ ትልቅ ክብር አለው። ይህንን ታላቅ የህዝብ አደራ አሸናፊው ፓርቲ በሚገባ ተረድቶ የህዝቡን አደራ በአግባቡ ለመወጣት ከፍተኛ እንቅስቃሴ ማድረግ አለበት። በቁርጠኝነት መንቀሳቀስ አለበት። የብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ የሚያሸንፍ ከሆነ በማኒፌስቶና በአጠቃላይ በምርጫ ቅስቀሳችን ወቅት ለህዝብ ቃል የገባቸውን በተግባር ለማረጋገጥ በቁርጠኝነት እንንቀሳቀሳለን። ከሌሎች የፖለቲካ ፓርቲዎች ጋር በሀገር ግንባታ ላይ በብሔራዊ ጥቅም ላይ በትብብር መስራታችንን አጠናክረን እንቀጥላለን። በምንሰራቸው ስራዎች ሁሉ ህዝቡን በማሳተፍ በየጊዜው የህዝቡን ግብረ መልስ በመስማት ያንን እንደ ግብአት ተጠቅመን የእቅድ አካል አድርገን ወደ ተግባር ለመተርጎም በቁርጠኝነት እንንቀሳቀሳለን። አሸናፊው ፓርቲ ትልቅ ሀገራዊ ሸክም የተጣለበት መሆኑን ብልጽግና ፓርቲ በሚገባ ይረዳል። ህዝቡ ለዲሞክራሲ ስርዓት ግንባታ ያሳየውንም ቁርጠኝነት ትልቅ ክብር እንሰጣለን። በአጠቃላይ በሰባተኛው ጠቅላላ ምርጫ ህዝቡ ላሳየው ቁርጠኝነት በተለይ ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነት ስላሳየ ለዚህ ትልቅ ክብርና ምስጋና አለን። እጅግ በጣም አመሰግናለሁ።